ብዙዎችን ነጭ ሩዝ እንደ ዋነኛና ምንም አይነት ጉዳት እንደሌለው የምግብ አይነት አድርገው ይወስዱታል። ይሁን እንጂ የቅርብ ጊዜ ጥናቶችና የጤና ባለሙያዎች እንደሚጠቁሙት ከሆነ ነጭ ሩዝን አዘውትሮ መመገብ ለልብ ህመም የመጋለጥን በከፍተኛ ሁኔታ ሊጨምር ይችላል። ይህ ግንኙነት ቀጥተኛ ባይሆንም በሰውነታችን ውስጥ በሚፈጠሩ ተከታታይ ሂደቶች አማካኝነት የልብን ጤና ይጎዳል። ነጭ ሩዝ ለኢንሱሊን መቋቋም ችግር እንዴት አስተዋጽኦ እንደሚያደርግ ደግሞ የሚከተሉትን ነጥቦች መመልከት ይቻላል። ለምሳሌ ነጭ ሩዝ በዋነኝነት የተሰራው ከስታርች ወይም ደግሞ ከካርቦሃይድሬት ነው። ነጭ ሩዝ ፋይበር እና ሌሎች የምግብ ንጥረ ነገሮችን የተወገዱለት በመሆኑ ሰውነታችን በጣም በፍጥነት ያደቀውና ወደ ግሉኮስ ወይም ደግሞ ስኳርነት ይቀይረዋል ማለት ነው። ነጭ ሩዝ ከተበላ በኋላ በደም ውስጥ ያለው የስኳር መጠን በጣም በአጭር ጊዜ በተባለ ጊዜ ውስጥ በከፍተኛ ሁኔታ ይጨምራል። ይህንን ድንገተኛ የስኳር መጨመር ለመቆጣጠር ጣፊያችን በከፍተኛ ፍጥነትና መጠን ኢንሱሊን ሆርሞንን ወደ ደም ውስጥ ይለቃል። የዚህ ችግር ዋነኛ መንስኤ ኢንሱሊን መቋቋም የተባለው የጤና ሁኔታ ነው። ለልብ ህመም እንደ ዋነኛ ምክንያት የሚጠቀሰው ኮሌስትሮል ብቻ አይደለም። የኢንሱሊን ሆርሞን ስርዓት መዛባት ለልብና ለደም ዝውውር ስርዓት ጤና እጅግ የገፋ መዘዝ አለው። ኢንሱሊን መቋቋም ምንድነው ካላችሁኝ ደግሞ የሰውነታችን ሴሎች የኢንሱሊን ሆርሞን ለሚያስተላልፈው መልእክት ወይም ደግሞ ስኳርን ከደም ወደ ሴል የማስገባት ምላሽ መስጠት ሲያቅታቸው ነው። በዚህ ጊዜ በደም ውስጥ ያለው ስኳር መጠን ይጨምራል። አካላችንም ይህንን ለማስተካከል በከፍተኛ መጠን ኢንሱሊን ማምረት ይጀምራል ማለት ነው። ይህ ከፍተኛ የኢንሱሊን መጠን በሰውነታችን ላይ ጉዳት ያደርሳል። ኢንሱሊን መቋቋም ለልብ ህመም የሚያጋልጡ የተለያዩ የጤና እክሎችን እንዴት እንደሚያስከትል በሚከተለው መንገድ እንመለከታለን። ለምሳሌ ከፍተኛ የኢንሱሊን መጠን ኩላሊታችን ጨውና ውሃን እንዲያቆር ያደርገዋል። ይህ ደግሞ የደም መጠንን በመጨመር በደም ስሮች ላይ ጫናን ይፈጥራል፣ ማለትም የደም ግፊትን ይጨምረዋል ማለት ነው። ኢንሱሊን መቋቋም የጉበትን ስራ በማስተጓጎሉ ጎጂ የሆኑትን ትራይግሊሰራይድ ቅባቶች እንዲጨምሩና ጠቃሚ የሆነውን ኤችዲኤል ኮሌስትሮልን እንዲቀንስ ያደርገዋል። ይህ የቅባት መዛባት የደም ስሮች እንዲጠቡና እንዲደፈኑም ያደርጋል። ከፍተኛ የኢንሱሊን መጠንና የደም ስኳር በደም ስሮች ውስጣዊ አካል ላይ እብጠትና ጉዳትን ያደርሳል። ይህ እብጠት ደግሞ የደም ቅባትና ሌሎች ነገሮች እዚያው ላይ ተከማችተው የደም ስርን እንዲደፍኑ መሰረት ይጥላል ማለት ነው። ኢንሱሊን ቅባት የማከማቸት ሆርሞን ነው። ከፍተኛ ኢንሱሊን ባለበት ሁኔታ ደግሞ ሰውነታችን ቅባትን ከማቃጠል ይልቅ ማከማቸትን ይመርጣል። ከመጠን በላይ ውፍረት በተለይም በሆድ አካባቢ ያሉ ውፍረቶች እነዚህ ራሱ ለልብ ህመም ትልቅ አደጋን ይጥላሉ ወይም ደግሞ ትልቅ አደጋ ናቸው ማለት ነው። ሌላው ደግሞ ግላይሴሚክ ኢንዴክስ ሲሆን ግላይሴሚክ ኢንዴክስ ማለት አንድ ካርቦሃይድሬት ያለው ምግብ ከተበላ በኋላ በምን ያህል ፍጥነት ወደ ስኳርነት ተቀይሮ የደም ስኳር መጠንን ከፍ እንደሚያደርግ የሚለካ የደረጃ ሰንጠረዥ ነው። ምግቦች ከ0 እስከ 100 ባለው መስፈርት የሚመደቡ ሲሆን እንደ ነጭ ሩዝ ያሉ ከፍተኛ የግላይሴሚክ ኢንዴክስ ያለባቸው ምግቦች ደግሞ ከ70 በላይ የሆኑ ልክ እንደ ሚሳኤል በጣም በፍጥነት ነው ወደ ደም ውስጥ የሚገቡት። ይህም ማለት ደግሞ ነጭ ሩዝ በሚዘጋጅበት ወቅት ፋይበርና ጠቃሚ ንጥረ ነገሮች የሚገኙባቸው የውጭኛው የብርሃንና የውስጠኛው የጀርም ክፍሎች ስለሚወገዱ የሚቀረው ነጩ ክፍል በዋነኝነት ንጹህ ስታርች ወይም ደግሞ ንጹህ ስኳር የምንለው ማለት ነው ወደ እሱ ብቻ በመሆን በምራቅና በጨጎራ ኤንዛይሞች አማካኝነት በሰከንዶች ውስጥ ወደ ግሉኮስነት ይቀየራል ማለት ነው። የድንገተኛ የስኳር መጨመር ደግሞ በሰውነታችን ውስጥ እንደ ድንገተኛ አደጋ የሚታይ በመሆኑ ጣፊያችን ይህንን ስኳር ወደ ሴሎች ለማስገባት ሲል ከፍተኛ መጠን ያለው የኢንሱሊን ሆርሞን በአንድ ጊዜ ትረጫለች ማለት ነው። ይህ በየቀኑ የሚደጋገም የኢንሱሊን መወራጨት በሂደት ሴሎቻችንን ለሆርሞን የሚሰጡት ምላሽ እንዲቀንስ ወይም ደግሞ ኢንሱሊን እንዲቋቋሙ ያደርጓቸዋል። የኢንሱሊን መቋቋም በሚፈጠርበት ጊዜ ደግሞ በደም ውስጥ የሚቀረው ትርፍ ስኳር በጉበት አማካኝነት ወደ ትራይግሊሰራይድ ቅባትነት ይቀየራል ማለት ነው። ይህም ደግሞ በደም ስሮች ግድግዳ ላይ በሚከማች የደም ስር መጥበብና መደንደን አማካኝነት መደንደን ያስከትላል ማለት ነው። በተጨማሪም ከፍተኛ የኢንሱሊን መጠን ኩላሊታችን ጨውና ውሃን እንዲያቁር በማድረግ የደም ግፊትን ሲጨምር በደም ስሮች ውስጥም ጥቃቅን እብጠቶችን በመፍጠር ለልብ ድካም ዋነኛ መነሻ ይሆናል ማለት ነው። በአጠቃላይ ነጭ ሩዝን አዘውትሮ መመገብ የሰውነትን የስኳርና የቅባት ሚዛንን በማዛባት ለልብና ለደም ዝውውር ስርዓት ጤና መታወቅ ቀጥተኛ ያልሆነ ግን ደግሞ ትልቅ ድርሻ ያለው መንስኤ ሆኖ እናገኘዋለን ማለት ነው። ከዚህ በተጨማሪ ደግሞ ከኢንሱሊን መቋቋም ባለፈ ነጭ ሩዝ ለልብ ህመም የሚያጋልጥባቸውን 3 ዋና ዋና መንገዶች ደግሞ ከዚህ በመቀጠል እንመለከታለን። ለምሳሌ የማግኒዥየም እጥረት ሲኖር ነው። ነጭ ሩዝ ሲቀነባበር በውስጡ የነበረው ማግኒዥየም በከፍተኛ ሁኔታ ይወገዳል። ማግኒዥየም ለልብ ጤና እጅግ ወሳኝ ማዕድን ሲሆን ደግሞ
የልብ ምት እንዳይዛባና የደም ስሮች ዘና እንዲሉ በማድረግ የደም ግፊትን ለመቀነስ ይረዳል። ይህ ማዕድን ሲጎደል የደም ስሮች ይወጠራሉ። ይህም የልብ ጡንቻዎች ላይ ከፍተኛ ጫናን በመፍጠር የልብ ችግር እንዲገጥመን ያደርገናል ማለት ነው። እንዲሁም ደግሞ ኦክሲዴቲቭ ስትረስ ነው። ነጭ ሩዝ ከተበላ በኋላ የሚፈጠረው ከፍተኛ የግሉኮስ መጠን በደም ስሮች ውስጥ ፍሪ ራዲካልስ የተባሉ ጎጂ ንጥረ ነገሮችን ያመነጫል። እነዚህ ንጥረ ነገሮች የደም ስርን የውስጠኛ ግድግዳ በማኩሰልና በማጥቃት የደም ቅባት በቀላሉ በግድግዳ ላይ እንዲለጠፍና የደም ስር እንዲደፈን ምቹ ሁኔታን ይፈጥራል ማለት ነው። እንዲሁም ደግሞ የቫይታሚን ቢ1 ማጣት ነው። ነጭ ሩዝ በሚፈተግበት ጊዜ የልብን ስራ ለማገዝ ወሳኝ የሆነው ቫይታሚን ቢ1 ይወገዳል። ይህ ቫይታሚን ለልብ ጡንቻዎች ኃይል ማመንጨት አስፈላጊ በመሆኑ እጥረቱ ሲከሰት እንግዲህ ልብ ደምን የመርጨት አቅሟ ሊዳከም ይችላል። እንግዲህ እነዚህ ነጥቦች ከኢንሱሊን መቋቋም ጋር ተዳምረው ነጭ ሩዝን ለልብ ጤና ፈታኝ ያደርጉብናል ማለት ነው። ሌላው ደግሞ ነጭ ሩዝን ከሚከተሉት ምግቦች ጋር ብንመገበው ችግሩን ሊያባብሰው ይችላል የሚለውን ስንመለከት ደግሞ ነጭ ሩዝን ከሌሎች ከፍተኛ ካርቦሃይድሬት ካላቸው ምግቦች ጋር ለምሳሌ እንደ ድንች፣ ነጭ ዳቦ ወይም ደግሞ ፓስታ ጋር አብሮ ቀላቅሎ መመገብ በሰውነታችን ላይ የሚጫነው የስኳር መጠን እጅግ ከፍተኛ እንዲሆን ስለሚያደርገው እንግዲህ ጣፊያችን ከመጠን በላይ ኢንሱሊን እንድትረጭ ያስገድዳታል ወይም ያደርጋታል ማለት ነው። ይህ ደግሞ ለኢንሱሊን መቋቋም ዋነኛ መንስኤ ይሆናል ማለት ነው። በተመሳሳይ መልኩ ሩዝ እየበሉ በስኳር የበለጸጉ ለስላሳ መጠጦችን ወይም ደግሞ በፋብሪካ የተዘጋጁ ጭማቂዎችን መጠጣት በውስጣቸው ባለው ፍሩክቶስ ምክንያት እንግዲህ ጉበት በፍጥነት ስኳሩን ወደ ትራይግሊሰራይድ ወይም ደግሞ ወደ መጥፎ ቅባትነት እንዲቀየርና በደም ስሮች ውስጥም እንዲከማች ያደርጋል ማለት ነው። ከዚህም በተጨማሪ ሩዝን በከፍተኛ ሙቀት ከተጠበሱ ስጋዎች ጋር መመገብ እንግዲህ በደም ስሮች ውስጥ ከፍተኛ እብጠት የሚፈጠር ሲሆን ኢንሱሊን ቅባት አከማች ሆርሞን በመሆኑ ደግሞ አብሮ የሚበሉ ቅባቶች በሙሉ እንግዲህ በሆድ አካባቢና በሆድ ስሮች አካባቢ ግድግዳ ላይ እንዲከማቹ ትዕዛዝን ያስተላልፋል ማለት ነው። እንዲሁም ከፍተኛ ኢንሱሊን ኩላሊታችን ጨውንና ውሃን እንዲያቁር ስለሚያደርግ ሩዝን ጨው ከበዛባቸው የታሸጉ ምግቦች ወይም ደግሞ ሱሶች ጋር ማዘውተር እንግዲህ የደም ግፊትን በከፍተኛ ሁኔታ በመጨመር በልብ ላይ ያለውን ጫና እጥፍ ያደርግብናል ማለት ነው። በአጠቃላይ ነጭ ሩዝን ያለ በቂ ፕሮቲንና ፋይበር ማለትም ከአትክልት ጋር ሳናደርገው ለብቻው ብንመገበው ስኳሩ ምንም ከልካይ ሳይኖርበት ቀጥታ ወደ ደማችን ውስጥ እንዲገባ ስለሚያደርግ ለልብ ጤናችን ያለውን አደጋ በእጅጉ ያፋጥንብናል ማለት ነው። ስለዚህ በአመጋገባችን ላይ ማስተካከያዎችን በምናደርግበት ጊዜ የልባችንን ጤንነት እንጠብቃለን፣ እንዲሁም ጤናችንንም እያሻሻልን እንሄዳለን ማለት ነው። ይህም ማለት ነጭ ሩዝ ላይ በጣም ጥንቃቄ እንድታደርጉ እመክራችኋለሁ ማለት ነው። ክቡራትና ክቡራን እንግዲህ ነጭ ሩዝን አዘውትራችሁ መመገብ በሰውነታችሁ ውስጥ ከሚፈጠረው የግላይሴሚክ ኢንዴክስ መናር ጀምሮ ለኢንሱሊን መቋቋም፣ ለደም ግፊት መጨመርና ለልብ ደም ስሮች መጥበብ ያለውን ከፍተኛ ተጋላጭነት በዝርዝር ተመለክተናል ብዬ አስባለሁኝ። ነጭ ሩዝን በተለይ ከሌሎች ካርቦሃይድሬቶች፣ ከጣፋጭ መጠጦች እንዲሁም ደግሞ ከከፍተኛ ጨው ጋር ማዘውተር ለልብ ጤና ያለውን አደጋ እንዴት እንደሚያባብሰውም ተመልክተናል ብዬ አምናለሁ። እነዚህን ሳይንሳዊ እውነታዎች በአመጋገባችሁ ላይ ጥንቃቄ እንድታደርጉበትና የልባችንን ጤና በንቃት እንድትጠብቁ የሚያስገነዝቡ ናቸው ብዬ አምናለሁ። እንዲህ ያሉ ህይወት አድን የጤና መረጃዎች ህይወታችሁን የሚቀይሩ እውቀት የሚያስጨብጧችሁ የጤና ትምህርቶችን ዘወትር እንድታገኙ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እንግዲህ የዚህ ጠቃሚ መድረክ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ማንኛውንም ጥያቄ ወይም ደግሞ አስተያየት ካላችሁ ደግሞ በኮሜንት ሴክሽን በኩል አጋሩኝ፣ እኔም ምላሽ ለመስጠት ዝግጁ ነኝ። እንዲሁም ደግሞ የጽሁፍ መረጃ የምትፈልጉ ከሆነ እዚህ ኮሜንት ሴክሽን ላይ የቴሌግራም ቻናል ሊንክን አስቀምጥላችኋለሁ። እየገባችሁ የተለያዩ ትምህርታዊ መረጃዎችን በጽሁፍ ማግኘት ትችላላችሁ። ለሌሎቹ ሼር ማድረግ ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ሰላም ሁኑልኝ።